አማልክቶቼ ሆይ ይሄው ልሰግድላችሁ ወደ መቅደሱ መጥቻለሁ እንድትፈውሱኝ ለምናችኋለሁ እባካችሁ ፈውሱኝ ስለኔ ብላችሁ አይደለም የኔን ክብካቤ ስለሚያስፈልጋት ስለ አንዷ ልጄ ስለ መሪና ስለሷ ስትሉ ስለሷ ፈውሱኝ ስለ መሪና የገንዘባችሁና የመቅደሳችሁ ጠባቂ ሆኖ የታላቁ ካህን ሚስት እኔ በእናንተ ካልተፈወስኩ ለተራው ሰውማ ምን እስታደርጉለታላችሁ ወይስ እሱ ስለሚያደርገው ኃጢያት እኔን እየቀጣችሁኝ ነው ማንንም ቢሆን ስትረዱና ስትፈውሱ ተዛ ይለኝም የምትችሉም አይመስለኝም እንዴት መፈወስ እንደሚቻል ታውቃላችሁ ሁሉ ጊዜ እናንተን በከንቱ በመለመኔ ተስፋ ቆርጫለሁ እባካችሁ ፈውሱኝ ሰላም ለርሰዩን ታላቁ ገዣችን በጣም ደክሞኛል ማንንም የሚያናገረኝም ሆነ የሚያይን ሰው እንዲመጣብኝ አልፈልግም ኋላ ተናግሬያለሁ ጌታዬ ጉዞ የተሳካ አልነበረም እንዴ ንጉሱ በተሰራው ስራ ፈጽሞ ደስተኛ አይደሉም ከሌላው በተለየ ሁኔታ እኛ ላይ ተቆጡ እንዴ ከሁሉም ገዢዎች ጋር ነው በመጨረሻ ስብሰባ ላይ ግልፍተኛ ሆነው ነበር ግዛቶቻችሁን በቸልተኝነት እያስተዳደራችሁ ነው ብለው ከሰሱ ትእዛዛቸውንና መመሪያቸውን አንቀበልም ያልን እንደሆነስ እንደዛ ቢሆንስ ይሄው በቅርብ የላኩት አዋጅ እንኳን በእጃችን ነው ሌላ አዋጅ እስኪ አንብበው ጥሩ ለነገሩ አዲስ ነገር የለውም ክርስቲያኖችን እንድናስርና እንድንገል ነው በድጋሚ ያሳሰቡት ይሄ ነው የቁጣቸው ሚስጥር አውዲሲዮስ አዋጆ ሚለውን በትክክል ፈጽም ጌታዬ በዚህ ምሽት እናደርገው ምን ማለት ነው በቀን ብናደርገው ይሻላል አውዲሲዮስ የንጉሱ ትእዛዝ ወዲያውኑ ነው መፈጸም ያለበት አለዚያ ሁላችንንም እንደሚያባርርና ይዛተው ናዝራዩን አምላካቸው ማምለክ ማቆም አለባቸው ለጥቂት ሞኞች ስልጣኔን አሳልፌ ለመስጠት አልተዘጋጀውም ይሄ እኮ ጌታዬ ይሄ እኮ ታዲያ የኛ ብቻ ግዴታ አይደለም ታዲያ የማን ግዴታ ነው ሊቀ ካህናቱም የድርሻውን የበኩሉን እንዲወጣ መጠየቅ ያለብን ይመስለኛል እሱ ለምን አስፈለገ እሱ እኮ የተሾመው በንጉሱ ነው ያው ሃይማኖታዊ የሆኑ ጉዳዮችም በቀጥታ የሚመለከተው እሱን ነው አሃ ገብቶኛል መላእክተኛ ላከበት
ጌታዬ ምን አሁንማ በጉዞ ሳይደክሞ ይቀራል ብለው ነው? እሺ ከሙንዶ አንዲር ከምድራ ኮራም ቦምባያ ክሪያም አንዲር ኮራም ቦምባያ በቃ አንዲር ከምድራ ኮራም ቦምባያ Kamu Arkamu Arkamu ማን ነገረ? በልሂድ ሂድ በቃ ይበቃል። አሁን ልንዘጋ ነው በሉ። ሂድ በቃ በልሂድ። ዲዮቅልጥያኖስ ግን መላ ሀገሪቱን በአንድ ቀን ውስጥ ከክርስቲያኖች የጸዳች እንድናደርግ ነው እንደሚያስበው? ምን አይነት አስተሳሰብ ነው? በስብሰባው ላይ ሲናገር እኔን ለመንካት የፈለገ እኮ ነበር የሚመስለው። ይኸው ደግሞ መጣል ሰውየው። እባክዎን ይረጋጉ። ከሊቀ ካህናቱም ጋር መጣላት የሚያዋጣ ሐሳብ አይደለም። ልክ ነህ። እሱ እንደሆነ ሙልጭልጭ እባብ ነው። ፊት ለፊት ይስቃል፣ በንጉሱ ፊት ግን መርዙን ይረጫል። ንጉሱን በእርሶ ላይ እንዲነሱ ያደርጋል ማለት ሆኖ? አደረገም አላደረገም አሁን አስገባው። ሰላም ታላቁ ገዢ። ሰላም ለታላቁ አሮም ይበሉ ሊቀ ካህናት ለንጉሳችን። ሀገረ ገዢው ህዝቡን እንዲህ አድርጎ እስከመራ ድረስ ንጉሱ ሰላም አይኖራቸው። ቀስ ይበሉ እንጂ ጌታዬ፣ ግድ የለም ቀስ ብለው ይነጋገሩ። ዝበል ማጥቃት ጥሩ የመከላከያ ዘዴ መሆኑን አውቃለሁ። እውነቱ ነው። አዎ ሀገረ ገዢያችን በጣም እንደተናደዱ እያስተዋልኩ ነው። ምን ነው ጉዞ አልተሳካም እንዴ? እንዴት የተሳካ ነበር እንጂ። እኔ እንዳስተዋልኩትና እንደማስበው የተናደዱትስ ንጉሱ ናቸው። በምን ምክንያት ተናደዱ ይሆን? በታላቁ ሀገረ ገዢያችን አስተዳደር ሰላም ሰፍኖ እየታየ ነው። ንጉሱን ያሳሰባቸው የደህንነት ጉዳይ አይደለም። እሳቸውን ያሳሰባቸው ቁጥራቸው እየጨመረ የመጣው የክርስቲያኖች ጉዳይ ነው። የክርስቲያኖቹን ጉዳይ የሚመለከተው ሀገረ ገዢውና ወታደሮቹን መሰለኝ። ሰማህ ጌታው፣ የሀገረ ገዢው ያስተዳድራል፣ ሰላምን ያስጠብቃል፣ ደግሞ የሰባኪነት ስራም ሊሰራ ነው። የሀገረ ገዢ ስራ ምንድን ነው ጌታው ሊቀ ካህናት? አዎ ጌታዬ ሊቀ ካህናት ከሀገረ ገዢው ካሰራቸውና የሚገላቸው ከሆነ ይበቃል። ነገር ግን እርሶና ካህናቱ ከነሱ በተለየ ሁኔታ ከፍተኛ ኃላፊነት አለባችሁ። ስለምን ኃላፊነት? እየሰማኸኝ ነው? ብቸኛው አምላክ ባህል እንደሆነ ህዝቡን ማሳመን ነው። ጥልቅ ምኞቶች ያሉት ይሄንን ህዝብ ነው። አማልክት እንዳልተሰቀሉና የሚያሳፍርን እንጨት እንዳልተሸከሙ ነገራቸው። የዘወን ጥርስ መከመርህን ተው። ህዝቡን ለአንተ ፍላጎት ብለህ አትጨቁነው። የሆነው መቅደሱን ትተው እንዲሄዱና ከዚህ እንዲርቁ እንዲሸሹ የሚያደርጋቸው። ቤተ መቅደሱ መቼም ወርቅ ጌጣጌጥና መስዋዕት የሚሆኑ እንስሳት አጥረውት አያውቁም። ንገራቸው አማልክቱ ፍላጎታቸውን እንዲገቱ። እየሰማኸኝ ነው? ህዝቡ እንደ ቀድሞ ወደ ቤተ መቅደሱ እንዲመጣ አድርግ። አውንዴ የምን ክርስትና ነው? ወርቅና ጌጥ ሊወስድ የመጣብኝ እሱ ሊወስደው፣ እኔ ይሄን ሁሉ መሰብሰብ ነበረብኝ። አላደርገውም። እሱ በቀላሉ ሊወስድ አላደርገውም። ክቡር ጌታው። ማን ነው? ምንድን ነው? ባለቤቱ በመልእክተኛ ቶሎ እንዲመጡ ብለዋል። አሁን አይሆንም፣ ስራ እንዳለብኝ አታይም? መልእክተኛው በጣም ደክማለች እያለ ነው። አንተ ውጣና ሐኪም ይዘላት ሂዳ። እሺ እኔ እዚህ ሆኜ ልጸልይላት። አማልክቱንም ዕጣን እንዳጥናቸው ተወኝ። እሺ በቃ ልሂድ። አዎ ሂድ። አሁን ይሄ ጊዜ ሚስቴ ጊዜ ነው።
እኔ ለራሴ አሁን የት ልደብቅህ? መሪና የኔ ቆንጆ እስካሁን አልተኛሽም? በጣም መሽቷል እኮ የኔ ውድ። እማዬ ተነሳሽ? አባትሽ አልመጣም? አባዬ እዚያው ቤተ መቅደስ ነው። አማልክቱ እንዲያድኑሽ እየጸለየ ነው። መሪና የኔ ቆንጆ። አባዬ ለአማልክቱ ነገርካቸው? አይዟችሁ ይሻላታል ብለዋል። አንቺ ግን ለምን እስካሁን አልተኛሽም? አንተን እየጠበቅኩ ነው። እኔን እየጠበቅሽ? አሁን ግን ወደ መኝታሽ ሂጂ። በጣም አመሸህ እኮ። ሐኪሙ መጥቶ ነበር እንዴ? አዎ መድኃኒት አምጥቷል። ደክሜያለሁ። እማዬ አማልክቱ አድኑሻል። መስኮቶቹን ክፈታቸው። አልቻልኩም። መተንፈስ አልቻልኩም። መድኃኒቱስ? ቃዲዮስ መድኃኒቱ የት ነው ያለው? ቃዲዮስ? እሺ ጌታዬ ቆይ። መሪናን አደራ፣ ገና ሕፃን ናት። እንክብካቤ ያስፈልጋታል። እኔ አደራህ ናት። እኔ እባክህን በሕይወትህ አንዴ እንኳን እባክህን ተለመነኝ። ይበቃኝ። እሜቴ አርፈዋል። ዋሽተኸኛል። እማዬ ሞተች። አማልክቱ አድኗታል ብለኸኛል ነበር። እንደዛ አላልከኝም ነበር? አማልክቱ እንደወትሮ አሁንም አዋረዱኝ። ይሄ ነው የምትመኩበት? ምንም ማድረግ አትችሉም። ምንም። ሚስቴ ጥላኝ ሄደች። እናንተ ምንም ማድረግ አትችሉም። እንደዚህ አይነት ነገር ሲፈጠር አማልክቱ ያድኗታል ብዬ እኮ ለልጄ ቃል ገብቼላት ነበር። እሺ ካሁን በኋላ ምንም ነገር አልሰዋላችሁም። ሆኖም ግን ሀገረ ገዢውን ድል እንዳደርገው ከረዳችሁኝ ያን ጊዜ ግን በደንብ አስብበታለሁ። ያን ጊዜ ላጥናችሁ እችላለሁ። እስካሁን የሆነው ይበቃል። አሁን ግን ከኔ ጋር ሁኑ። ጥልቅ የሆነ ሐዘኔን እገልጻለሁ ሊቀ ካህናት። አመሰግናለሁ። የባለቤቶ ሞት ኃላፊነቱን እንዲያስረሳውት በፍጹም አልፈልግም። ከኛ ጋር እንዲተባበሩና እንዲሰሩ ያስፈልጋል። ይቅርታ ቸል ብየው ከሆነ መቼም የባለቤቴ ሞት ያውቃሉ። ሚስቱን ያጣ የመጀመሪያው ሰው ኖት እንዴ? ችግሩ ሚስቴ መሞቱ አይደለም። ታዲያ ምንድን ነው ችግሩ? ልጄ መሪና። የእርሶ ልጅ መሪና? አዎ፣ ቆንጆ ሕፃን ልጅ አለችኝ። ልጄ መሪና ገና 5 ዓመቷ ነው። ከእናቷ ጋር እጅግ በጣም የተሳሰሩ ነበሩ። በእውነቱ ከሆነ መሪናን እየተንከባከብኩ እንዴት እንደምረዳችሁ አላውቅም። ቤተ መቅደሱን ትተው መሄዱ ንጉሱ ጆሮ የሚደርስ ከሆነ የሊቀ ካህናትነት ማዕረጎን መንካቱ አይቀርም። ትእዛዞቹ ምን ነበሩ? ልጆን የምታሳድግና እርሶን የምታሳርፍ ሞግዚት እንዲፈልጉ መክሮታለሁ። በሌላ በኩል ጊዜውን ለእኔና ለክርስቲያኖች በአግባቡ ይሰጣሉ። ይሄ በጣም ጥሩ ምክር ነው። በመሆኑም
እፈጽመዋለሁ። እንድትፈታልኝ የምፈልገው ችግር የነገርኩን ይመስላል። ይሄማ በጣም አስቸጋሪ ነው። ሞግዚት በዚህ ጊዜ በነጻ ከየት ይገኛል ብለን? እባክህ አቶ ቆንጦሊዮስ አንተ እንደሆንክ ዋና ነጋዴ ነህ፣ እርዳኝ እንጂ የምታውቀው ሰው ይኖራል። ሞግዚት ይኸውልህ፣ እኔ አንዲት በነጻ የምትሰራ ሞግዚት አውቃለሁ። ኑሯ ግን እዚህ አይደለም። እና የት ናት? ከፔሴዲያ 25 ኪሎ ሜትር በምትረቅ ትንሽ ከተማ ውስጥ ነው። እዚህ ለመምጣት ግን ፍቃደኛ ትሆናለች ብለህ ታስባለህ? አይመስለኝም። የጥሩ ቤተሰቦች ልጆችን በማሳደግ ስራ የሚበዛባት ሴት ናት። ይሁና፣ እንደዚያ ከሆነ መሪናን ወደ እርሷ እንልካታለን። እኔ እንደሆንኩኝ ሙሉ ጊዜ ልሰጣት አልችልም። ያስ የምትይና ደግ ነሽ። በጣም ወድሻለሁ። እኔም በጣም ወድሻለሁ የኔ ቆንጆ። መቼ ነው ጉዞ የምንጀምረው ግን? እኔ ቀድሜሽ እሄዳለሁ። ከዛ ደግሞ አንቺ ትመጫለሽ። እኔ በትልቅ ሰረገላ ላይ ተሳፍሬ ልሄድ? እንደዛ ነው። ለጉዞ የተመቻቸው ሰረገላ ደርሷል እመቤቴ። አመሰግናለሁ መሪና የኔ ቆንጆ። አደራ እንዳትቆይሽ። ልትሄጂ ነው ማለት ነው? 2 ቀን ብቻ ነው። አቶ ቆንጤሎስ ወደ እኔ ያመጡሻል። እሺ? በመስቀል የተሰቀለውን ጌታችን የክብርን ጌታ ሰቀሉት። የሮምና የአይሁድ ወታደሮች ዘበቱበት። ትሁት ክርስቶስ ግን መሲሁ ግን ጌታችን ግን የዘበቱበትን ምን ነበር ያላቸው? አባቶይ የሚያረጉትን አያውቁምና ይቅር በላቸው አለ ስለነሱ። ክርስቶስ በመስቀል ላይ ያለ ይህን የተናገረው ለማን እንደሆነ የሚነግረኝ ማን ነው? እኔማ። እስቲ ዮሐና መልስ። የተናገረው በሰማያት ላለው አባታችን እግዚአብሔር አብ ነው። ጎበዝ ዮሐና። ጌታችን የሰው ልጆቹ ሁሉ እንዴት እንደወደዳያችሁ ለሚሰቅሉት ሰዎች ሳይቀር ይቅርታ ለመነ። ስለነሱ ስለ ልጆቹ ብሎ ምህረትንና ይቅርታ ለመነ። ይሄ ታዲያ ምን ያስተምረናል ዲያና? የሚያበሳጩንን ሰዎች ይቅርታ እንድናደርግላቸው። ጥሩ ብለሻል ዲያና። እንኳን ደህና መጣሽ ውዷ መሪና። እንኳን ደህና መጣ አቶ ቆንጤሊዮስ። እንኳን ደህና ቆየሽኝ። ናፍቀሽኝ ነበር መሪና የኔ ቆንጆ። እኔም ናፍቀሽኛል እማዬ። መሪና መንገዱን በሙሉ ስላንቺ ማውራት አላቋረጠችም ነበር። በጣም የምትገርም ልጅ ናት። እኔም እንደዛው ነበርኩ። ይመኑኝ መሪና በልቤ ትልቅ ቦታ ይዛለች። ልክ ነው። አሁን አብራችሁ ናችሁ። መሪና አሁን ደስ አለሽ? ደስ ብሎኛል አጎቴ። አሁን እኔ ልሂድ በቃ። ትንሽ አረፍ ይበሉ፣ ገና ነው እኮ። አሁን ሜጃ ጊዜ ነው። እንግዲህ አደራ ሰጥቼሻለሁ። እሺ እንዳሉ። የምትፈልጊው ነገር አለ መሪና? አባዬን ሰላም በሉልኝ። ይኸውልሽ ይሄ የሚያስፈልጋት ወጪ ነው ለመሪና። እቃዎቿ ሁሉ እዚህ ሳጥን ውስጥ ናቸው። ይሄ በጣም ብዙ ነው። ምን ያደርጋል? ያን ያህል አይደለም ለመሪና። ሰላም ያድርሶ፣ ሰላም ይሁኑ። ደህና ሁኚ መሪና። ጥሩ ልጅ ሁኚ። እሺ? አዲሷ እህታችን መሪና። ሰላም ላንቺ ይሁን። የአማልክቱ ሰላም ከእናንተ ጋር ይሁን። መሪና የኔ ቆንጆ፣ እዚህ ሰላም ለእናንተ ይሁን ነው። ሰላም ለእናንተ ይሁን። አዎ እሺ እማዬ። መሪና ከጉዞ ስለመጣሽ ደክሞሻልና ማረፍ ትፈልጊያለሽ? የለም አልደከመኝም። ከኛ ጋር መሆንስ?
ሂጂ ተቀመጭ። እሺ ምን ነበር እያለን የነበረው? ክርስቶስ በመስቀል ላይ ስለተናገራቸው ቃላት እየተነጋገርን ነበር። ክርስቶስ? ይህንን ስም ሰምቼው አውቃለሁ። ክርስቲያኖች ናችሁ? አዎ መሪና። ይገድሏችኋል። ቶሎ ተደበቁ። ማን ነው እንደዛ ያለሽ? መንገድ ላይ ስንመጣ ክርስቲያኖችን ሲገድሉ አይቻለሁ። መሪና አትፍሪ። አምላካችን ሁሉን በማድረግ ይጠብቀናል። የሚጠብቋችሁ ወታደሮችና መሳሪያዎች አላቸው? መሪና ኃይለኛ መሳሪያ ነው ያለን። የት አለ? በእውነተኛው አምላክ በኢየሱስ ክርስቶስ ማመን እውነተኛ መሳሪያ ነው። አባቴ ግን ይገድላችኋል። እግዚአብሔር የሚጠብቀው ሰው ማንንም አይፈራም። እኔ ስለ ሁሉም ነገር ነግራችኋለሁ፣ ሁሉንም ማስተምራችኋለሁ። አትጨነቁ። ስለ አምላኮችሽ ንገሪኝ እስቲ እማዬ። እኛ አምላኮች የሉንም መሪና፣ አንድ አምላክ ብቻ ነው ያለን። አንድ አምላክ ብቻ? አዎ መሪና፣ የመልካምነት አምላክና የፍቅር አምላክ። ልጆቹንም ይወዳቸዋል፣ የሚያስፈልጋቸውን ይሰጣቸዋል፣ ችግር ሲገጥማቸው ያድናቸዋል፣ ሲሞቱም ሕይወትን ይሰጣቸዋል። የእናንተ አምላክ እጅግ ታላቅ ነው። አባዬ ሄዶ እማዬን እንዲፈውሳት ቢጠይቀው ጥሩ ነበር። እኔም ደስ ይለኝ ነበር። የእርሳቸው አምላኮች ግን ድንጋዮች ናቸው፣ አይሰሙም። የኛ አምላክ ግን ሕይወት አለው። ሕያዋንን ሰማይና ምድርን ሁሉንም ፍጥረታት ዓለምንም ሁሉ የፈጠረ ነው። አንቺንም የፈጠረሽ አምላካችሁ ነው እንዴ? አዎ አንቺንም ቢሆን አባትሽንም አቶ ቆንጤሊዮስንም ጭምር። ወደ እናንተ አምላክ እንጸልይ አስተምሪኝ። እሺ እኔ ቆንጆ፣ እኔ የምለውን በይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ። ስምህ ይቀደስ፣ መንግስትህ ትምጣ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ስለ አምላካችሁ ታሪክ እስቲ ንገሪኝ። መጀመሪያ ግን ስሙን ብታውቂ አይሻልም? አዎ፣ ስሙ ማን ነው? የናዝሬቱ ኢየሱስ ክርስቶስ። የናዝሬቱ ኢየሱስ ስለኛ ኃጢአትና ስለ ዓለም ኃጢአት የተሰቀልክ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የመሪናን ልብ ክፈተው፣ አንተን ወደ ማመን እንዳደርሳት እርዳኝ። ዮሐና፣ ማርያም ወዴት ናት? ወደ እሷ ሄጄ ነው የመጣሁት። አሟታል። ስለ ማርያም በማሰብ ደስ ብሎኛል ዮሐና። ጥሩ ስራ ነው የሰራኸው። ሁላችንም እርሷን መጠየቅ አለብን። ምክንያቱም እግዚአብሔር ታመሜ ጠይቃችሁኛል ወይ ብሎናል። እጅግ በጣም ደስ ብሎኛል መሪና። እህቶቼን በጣም ነው የምወዳቸው። አንቺንም ደግሞ የበለጠ እወድሻለሁ። እነሱም እኮ አንቺን ይወዱሻል መሪና። አባቴ ሰይጣን የሆኑ ድንጋዮችን ስለሚያመልክ አዝኜበታለሁ። ይኸውልሽ እኛ ማድረግ የምንችለው አባትሽ ጌታችን ኢየሱስ ክርስቶስን እንዲያውቅና እንዲወደው መጸለይ ብቻ ነው። እውነትሽን ነው ማየ። ይኸውልሽ መሪና፣ አምላካችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ዓለምን ከኃጢአት ሊያድን ነበር። ሰዎች ሁሉ ሰምተውታል። እንዴት መልካምና ሰው ወዳጅ ነበር መሰለሽ። ለዚህም ማስረጃው ስለ ሰው ልጅ ሲል መሞቱ ነው። መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። እርግጠኛ ነኝ አባትሽ ስለሱና ስለ ትምህርቱ ሰምተዋል። ሆኖም የፈጠራቸውን ከማምለክ ይልቅ ጣዖታትን ማምለክ ምርጫቸው አድርገዋል። ነገር ግን ትክክለኛ መንገድ ግን አይደለም። እማዬ፣ እኔን ጣዖት ከማምለክ ስላዳንሽ እግዚአብሔርን አመሰግናለሁ። ጌታችንን አመስግኙ መሪና።
ልጆቹን የሚመርጠውና ሁሉን የሚያቅደው እርሱ ነው። ተነሱን ጸልይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለተከበርሽ ሞግዚት አማልክቱ ይጠብቁሽ፣ ብልጽግናን ይስጡሽ፣ ቀኖችሽ የደስታ ይሁኑ። ሊቀ ካህናቱ የመሪና አባት ማረፋቸውንና ነፍሳቸው ወደ አማልክቱ መሄዷንና ሕይወታቸውንም ሙሉ ካገለገሉበት ከባል ጎን መቀመጧን ከታላቅ ሐዘን ጋር እነግርሻለሁ። ከመሞታቸው በፊት ለመሪና ሀብታቸውን እንዳወርስ አደራ ሰጥተውኛል። ይህንን የላኩልሽም ለእርሷ ቀስ ብለሽ እንድትነግሪያት ነው። ጌታዬ ኢየሱስ ክርስቶስ ሆይ የእምባዬን ምስጢር ታውቀዋለህ። እምባዬ ጥለውኝ ስለሄዱት እናትና አባቴ ነው። ቃልህ ያጽናናኛል። ከመዝሙረኛው ጋርም አብሬ እዘምራለሁ። እናትና አባቴ ይተውኛል፣ እግዚአብሔር ግን እባክህ ተቀበለኝ። ጌታዬ ይህንን ቁስሌን ፈውሰው፣ መስቀልህን ለመሸከምና አንተን ለመከተል የበቃኸው አድርገኝ። እባክህን ጌታዬ ስጠራህ ስማኝ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን
እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽ እግዚአብሔር ያጽናሽ መሪና። እመኚ መሪና፣ ሁላችንም ስለ አባትሽ ሞት በጣም አዝናናል። እግዚአብሔር ያጽናሽ። አመሰግናለሁ። በእውነቱ እግዚአብሔር አጽናንቶኛል። መጽሐፉ የሚለውን አስታውሱ። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ የኢየሱስ መሞት በስጋችን ሁሉ ጊዜ ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን ከኢየሱስ የተነሳ ዘወትር ለሞት አሳልፈን እንሰጣለንና። እግዚአብሔር ይባርክሽ መሪና። የሚቆጨኝ ከመሞቱ በፊት አግኝቼው የእግዚአብሔርን መልእክት ሳልነግረውና ነፍሱን ከኩነኔ ሳላድናት መቅረቴ ነው። የሚቆጨኝ ይሄ ብቻ ነው። ልክ ነሽ መሪና። ግን አንቺም ገና ያላወቅሻቸው ጥልቅ ነገሮች አሉ። እንዴት አይነት ነገሮች? እኔ አስረዳችኋለሁ፣ ግድ የለም። አብ ወልድ መንፈስ ቅዱስ አንድም ሶስትም ናቸው። እንዴት መሰለሽ መሪና? ለምሳሌ ልክ እንደ ፀሐይ አንድ ክብ ነገር ናት። በውስጧም ብርሃንና ሙቀት አሉ። የፀሐይ ክበብ ብርሃንና ሙቀት አንድ ናቸው። ፀሐይ ሁልጊዜም ቢሆን ብርሃንና ሙቀት እንዳላት የምናውቀው ጉዳይ ነው። እነዚህን ሁሉ ፀሐይ፣ ብርሃን እና ሙቀት በአንድነት አሉ። አሁን አብ ወልድ መንፈስ ቅዱስ አንድ መሆናቸውን ለመረዳት ቀላል ነው። በሁለተኛ የዮሐንስ መልእክት ላይ ምዕራፍ 5 ከ7 እስከ 8 ላይ ምን እንደሚል መመልከት እንችላለን። በሰማይ የሚመሰክሩት ሶስቱ ናቸው፣ አባት፣ ቃልና እንዲሁም መንፈሱ ናቸው። እነዚህም አንድ ናቸው። በምድርም የሚመሰክሩት ሶስት ናቸው፣ መንፈሱ፣ ውሃውና ደግሞ አንድ ናቸው። እነዚህም ሶስቱ በአንድ ይስማማሉ። መሪና አይተሻታል? መታ ይሆን እንዴ? እኔ አላየኋትም። መሪየም ዘገየች እኮ። ምናልባት አባ ስብሰባውን አርዝመውት ይሆናል። ከእርሷ ጋር ብንሄድ ይሻለን ነበር። እምቢ አለቻ። መንገዱ ጥሩ አይደለም አለች። ሮማውያኖቹ እንደሆኑ በየቦታው እየዞሩ ነው። መንገዱን ሁሉ ሞልተውታል እኮ። ልክ ናት። ማንንም አይለቁም እኮ። ስለ ወገኖቻችንና በዓለም ሁሉ ስላሉ ስለ ክርስቲያኖችን ጸልይ እስቲ። በሰላም እንድትመለስ ጸሎት እናድርግ። ተነሱ። ሰላም ለእናንተ ይሁን። ሰላም ላንቺ ይሁን። ዘገየሽ ማዬ፣ ስላንቺ ስንጨነቅ ዘግይተሽ አስጨነቅሽን እኮ ማዬ። እስቲ ትንሽ ተንፈስ እስክል እንኳን ታገሱ። የተፈጠረ ነገር አለ እንዴ? የክርስቶስ ልጆች እነግራችኋለሁ። ሮማውያንና አዲሱ መሪያቸው ክርስቲያኖችን እነሱን እንደሚያሰቃይና እንደሚገድል ታውቃላችሁ። ለዛ እኮ ነው ስላንቺ የተጨነቅ ነው። መሪና አትጨነቂ፣ ጌታ ከኛ ጋር ነው። ያስደሰተኝ ነገር ቢኖር ሰማዕታቱ የተናገሩት ነገር ነው። ለኔ ሕይወት ክርስቶስ ሞትም ጥቅም ነውና እያሉ በልበ ሙሉነት ሞትን መቀበላቸው ነው። ለዚህ ነው ቅዱስ ጳውሎስ ለኛ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ የዚህ ጊዜ ስቃይ ምንም እንዳይደለ አስባለሁ ያለው። ታዲያውን ምንድነው ያዘገየሽ? የተሰጠው ስብከት እጅግ ደስ የሚል ነበር። ትምህርቱ ስለ ሰማዕቷ ቅድስት አድሮሲስና ስለ ቅድስት ዮሐና ነበር። ካንቺ ጋር በመጣ ኖሮ የመንገዱን ሁኔታ ታውቁታላችሁ። ይህን ታሪክ መስማት ግን አላስቀርባችሁ። ይህንን ታሪክ ብትነግሪን ደስ ይለናል። እሺ። ቅድስት አድሮሲዮስ የማያምን ሰውዬ ልጅ ነበረች። የጨቋኙ ንጉስ የአድሮሲዮስ ልጅ ናት። እጅግ በጣም ያማረች ነበረች። አባቷም በጣም ይወዳትና ይንከባከባት ነበር። ከዚህም የተነሳ
እጅግ የሚያምር ቤት ሰርቶላት ደብቆ ያኖራት ነበር። ቅድስቲቷ ግን ስለ ኃላፊው ዓለም ታስብ ነበር። እውነተኛውንም መንገድ ለማወቅ ትፈልግ ነበር። አንድ ቀን በተኛችበት የፊሎሶፍሮንን ልጅ ዮሐናን አስጠራት። እርሷም የምትፈልጊውን ትክክለኛውን መንገድ ታስተምርሻለች የሚል ቃል ሰማች። እናም ክርስቲያኗን ዮሐናን አስመጣቻት። እርሷም ስለ ነቢያትና ቅዱሳን ሁሉ የምታውቀውን አስተማረቻት። ከአዳምና ከነቢያት ጀምራ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረው የነቢያትን ትንቢት ሁሉ አስረዳቻት። እናም አድሮሲስ በክርስቶስ አመነች። አባቷ ከጦርነት ሲመለስ እንድታገባና ከሰርጓ በፊት በጣዖታት ፊት ዕጣንን እንድታጨስ ነገራት። እሷ ግን እምቢ አለች። ምክንያቷን ሲጠይቃት ጣዖታት የረከሱ የሰይጣን ማደሪያዎች እንደሆኑና እነርሱም ማምለክ የማይታሰብ እንደሆነ ነገረችው። ይህንን ያስተማራት ሰው ማን እንደሆነ ሲጠይቅ ዮሐና እንደሆነች ተነገረው። እናም ሁለቱም በቁማቸው በእሳት እንዲቃጠሉ አዘዘ። ሰዎች የሁለቱን ቅዱሳን ጽናታቸውን ተመለከቱ። ወጣትነታቸውና ውበታቸውን እያዩ ማለቀሱላቸው። እሳቱ ውስጥ ካነደዷቸው በኋላ ሰውነታቸው ዙሪያውን ሲያዩት አንድም እሳት አልነካውም። ከአዲሱ አገረ ገዢ ልዑል ማሲ በመባል ከሚታወቀው አሎፍሪያኖስ ማንኛውም ክርስትናን የሚቀበል ሰው ለአማልክትም የማይሰግድ ሰው እድሜ ልክ እስራት ይጠብቀዋል ይላል አዲስ የወጣው አዋጅ። እኔ እዚህ የመጣሁት ላስተዳድር ብቻ አይደለም፣ እያንዳንዱን ክርስቲያን ልክ ለማስገባት ጭምር ነው የመጣሁት። ግልጽ የሆንኩ ይመስለኛል፣ በተለይ በእያንዳንዱ መሪ ዘንድ። ጌታዬ ከታላቅ ትህትና ጋር እርሶ ለኛ ሲሉ ማተሙን ማድረግ ብቻ ይህን ማድረግ ብቻ ነው ያለበት። በደንብ ገብቶናል ጌታዬ፣ ይዘዙን፣ እኛ እንፈጽማለን። ከነገ ጠዋት ጀምሮ ከተማው ቤት ለቤት በሁሉም አቅጣጫ ጎዳና ለጎዳና መንገድ ለመንገድ መፈተሽ አለበት። ክርስቲያኖች በሕዝብ ፊት መቀጣት አለባቸው። ሰላም ለርሶ ይሁን ጌታዬ። ምን ዜና አለ? ቤቷን አገኘሁት። ባሪያ ናት ወይስ ነጻ? አጣርተሃል? ጌታዬ ቤቷን ብቻ እንዳይ ነበር ያዘዙኝ። ይሄን አዘውኛል። በፍጥነት ወታደሮችን ይዘህ ሄደህ ማለቴ ባሪያ መሆኗን አለመሆኗን ጠይቃት። እንዳሉ ጌታዬ። ባሪያ ካልሆነች ላገባት እንደምትችልና የሀገሪቱ ንግስት ልትሆን እንደምትችል ትነግራታለህ። ባሪያ ከሆነች ደግሞ ነጻ አደርጋታለሁ። የቤተ መንግስቱ
የክብር አገልጋይ አደርጋታለሁ። ስማ ውበቷን እንዳደነኩኝም እንድትነግራት እፈልጋለሁ። ፍጣን ጊዜ አታባክን እንጂ። እሺ ጌታዬ። መድህኔ ሆይ ራራልኝ። ነፍሴን ለአረማውያንና ለጨካኞች ሕይወቴንም ለነፍሰ ገዳዮች አትስጣት። ነፍሴን ለሚያሳድፏት ሐሳቤንም ለሚለውጡ ለክፎች አትጣለኝ። በረከትህን ከላይ ላክልኝ። ኃይልህን የተሞላሁ አድርገኝ። አገረ ገዢው አሁኑን ይፈልጉሻል። ባክህን ጌታዬ ይህንን ከሃዲ ሀገረ ገዢ መቋቋም እንድችል ያለ ፍርሃት እንድቆም አድርገኝ። ምስኪኗን ነፍሴን ተመልከታት። በተኩላዎች መካከል እንዳለች በግ፣ በአዳኞች መካከል እንዳለች ወፍ ነኝ። ጌታዬ ኢየሱስ ክርስቶስ ሆይ ወደኔ ና። ከዚህ ከሃዲ ገዢ እጅ አድነኝ። ክብርና ምስጋና ላንተ ይሁን። አሜን። ጭራሽ ክርስቲያን ነሽ? አዎ ክርስቲያን ነኝ። ሰይፍህን መልስ አንተ። ለሀገረ ገዢው እንንገረው፣ ይሄ እሱ ጉዳይ ነው። ምንድነው የምትለኝ? የምታመልከው የተሰቀለውን ነው? ክርስቲያን ናት ነው የምትለኝ? እንዴት ገዢዎቿን አቃላ የተሰቀለውን ታመልካለች? ቆይ ብቻ ውበቷን እንዲያበቃለት ነው የማደርገው። ለሌሎች መቀጣጫ አደርጋታለሁ። ያዙና አምጡልኝ። እሺ ጌታዬ። መቀጣጫ ካላደረኩሽ ልክ ካላስገባውሽ አላርኔስ አይደለም። ማነው ስምሽ ቆንጅት? መሪና። መሪና በጣም ደስ የሚል ስም ነው መሪና። እኔ የምልሽ ታዲያ አንቺ ባሪያ ነሽ ወይስ ነጻ ነሽ? እኔ ሁለቱንም ነኝ። ባሪያም ነኝ ነጻም ነኝ። እንቆቅልሽ ነው እንዴ? ምን ማለትሽ ይሆን? ስወለድ ነጻ ነበር፣ አሁን ግን የክርስቶስ ባሪያ ነኝ። ኢየሱስ ናዝራዊው የምታመልኪው አንቺ የምታመልኪውስ የትኛውን ነው? ሰማይና ምድርን የፈጠረውን እግዚአብሔርን አመልካለሁ። ያንተንና የኔን ፈጣሪ ኃይል፣ ክብር፣ ምስጋና ለሱ ይሁን። ክርስቲያን መሆንሽን እያመንሽ መሆኑ ነው? አዎ። አንቺ ከሃዲ ክርስቲያን! ከሃዲዎች ጣዖት የሚያመልኩ ናቸው። ዝም በይ! አንድ ነገር እስከወሰንባት ድረስ ወደ እስር ቤት ወርውሯት።
አማልክቱ እንዴት ታላቅ ናቸው! በዓለም ላይ እንደ አማልክቱ ታላቅ የሆነ የለም። ናዝራዊው ኢየሱስም አይደለም በአይሁድ እጅ የተሰቀለው። እንዴት በአይሁድ እጅ ተሰቅለው እንዴት አምላክ ሊሆን ይችላል? እውነት ነው እኮ በርግጥ ደካማ ነበር ማለት ነው። በጣም የሚያናድደኝ ነገር ቢኖር ለርሱ ፍቅር ብለው መሞታቸው ነው። ስለ ውቢቱ እስረኛ ምን አዲስና የተለየ ነገር? መሪናን ማለትህ ነው? እንዳዋረደችኝ ገና አዋርዳታለሁ። ምን ያስፈልጋል? አስገድሏት እንጂ በቃ። እንደ እውነቱ ከሆነማ በጣም ወድጃታለሁ። ለአማልክቱ መስዋዕት እንድታቀርብ ካላደረኳት እኔ ታላቁ አላርኔስ አይደለሁም። በጣም ድርቅ ያለች ትመስለኛለች። እና ያለና እስረኛዋን አምጡልኝ። እሺ ጌታዬ። እስረኛዋ እጅትና ፍቷት እስኪ። ወደዚህ ሁኑ፣ እናንተ ደግሞ ወደዚህ ሁኑ። አዎ ውዷ ማሪና፣ ሐሳብሽን እንደቀየርሽ መቼም ተስፋ አደርጋለሁ። አንቺ ለኔ ውድ እንደሆንሽ አማልክቱ ያውቃሉ። ይፍቅር እንዲጨምር ደግሞ ለአማልክቱ እንድትሰግጂ ይፈልጋለሁ። እውነቴን ነው፣ ስገጅላቸው። የምትፈልጊውን ሁሉ አደርግልሻለሁ። ተንበርከኪላቸው፣ ይህንን ብቻ አድርጊ። አንተ ካዲ፣ እኔ ስለ ቤተ መንግስቱና ስለምትገባልኝ ቃል ግድ የለኝም። እኔ አምላኬን አልተወውም። መሪና፣ የምልሽን የምትሰሚኝ ከሆነ በሃይማኖት አንቺን የሚመስልሽን ጭምር ታድኛቸዋለሽ። የታሰሩትን ሁሉ ለቃቸዋለሁ። ምን ይመስልሻል? በከንቱ አትድከም። ለድንጋዮች መስዋዕት አላቀርብም። የሁሉ ፈጣሪ ለሆነው ለታላቁ እግዚአብሔር ሁሉን ላዳነው ሕያው አምላክ የምስጋናን መስዋዕት ለሱ ሰዋለሁ። ልነግራችሁ የምፈልገው ነገር እስር ቤት ውስጥ ለምታሰቃዩአቸው ሁሉ ልባቸውን ለወደዳቸውና ስለነሱ ስለተሰቀለው አምላክ አሳልፈው ሰጥተው መሞትን ይመርጣሉ። ባንተ ይቅር መባል አይፈልጉ። አስጠነቅቅሻለሁ። ይሄ ድርቅናሽ በስቃይ ነው የሚጠናቀቀው። ሰውነትሽን ቆራርጬ ማንነትሽን አጠፋዋለሁ። የአንጾኪያ መቀጣጫ ምሳሌ ነው ማድርግሽ። ማንም ከኔ እጅ ሊያስጥልሽ አይችልም። ከሰማሽኝና ለአማልክቱ ከሰገድሽ ግን ከልዕልት በላይ ነው ማድርግሽ መሪና። እኔ ያገባሻለሁ መሪና። እመኝኝ፣ ይህን እንደማደርግ ቃል ገባልሻለሁ። ሰውነቴን ለማቃጠል፣ ለመቆራረጥ፣ ለማጥፋት ትችላለህ። በስጋዬ ላይ ስልጣን ሊኖር ይችላል። በነፍሴ ላይ ግን ስልጣን የለህም። በመጽሐፍ ቅዱስ ላይ ወዳጆቼ እላቸዋለሁ ስጋን የሚገድሉትን ነፍስን ግን ምንም ማድረግ የማይቻላቸውን እነሱን አትፍሩ ይላል። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? እኛ የዚህ አገር ገዢ ክርስቲያኗ መሪና እንታሰርና ደሟ እስኪፈስ ድረስ ጀርባዋን እንድትገረፍ አዘናል። ክርስቲያኗ መሪና ጀርባዋ እንዲገረፍና አማልክትን ንቀው ክርስትናን ለሚቀበሉ ሰዎች መማሪያ ትሆን ዘንድ ሀገረ ገዢ ትእዛዝ አስተላልፈዋል። ትእዛዙም ይፈጸም ዘንድ ይሁን።
አደራ ሰጥቻለሁ። ሸክሜን ሁሉ ላንተ ሰጥቻለሁ ጌታዬ። ቀኑን ሁሉ ተግቼ ስጠብቅ ነበር እኮ ጌታዬ። ከጥንት ጀምሮ እስከ ዘላለም ይኖራሉና ቸርነትህን እንዲሁም ውለታህን አስባለሁ። ስለ ቅዱስ ስምህ ስለ ፍቅርህና ስለ ርኅራኄ መከራውን እቀበላለሁ። እባክህ መድኃኒቴ ሆይ ባይን ሁሉ ወደ ደስታ ለውጥልኝ። ለራሷ ብታዝም ምን አለበት? አገረ ገዢው እንደማይመለስ ታውቃለች። እንዴት ያሳዝናል! ሰውነቷን እያበላሹት እኮ ነው። አምላኳ እንደሚያድናት እርግጠኛ ሆና ይሆናል። ማሪና ሆይ እምነትሽ እንዴት ታላቅ ነው! በእምነትሽ የበለጠ ጽኚ። ስለ ልመናሽና ስለ ንስሐሽ ነፍስሽ ትድናል፣ የተቀደሰውንም ጽዋ ትቀበያለሽ። ጌታዬ አምላኬ እባክህ አድነኝ። መከራዬን የሚሸከመውን ሊቀ መላእክት ቅዱስ ሚካኤልን ላክልኝ። እነሆኝ ባንተና በሕዝብ ፊት ነው ያለሁት። ይኸው እንደምታዩኝ በጌታዬ በኢየሱስ ክርስቶስ ኃይል ጤናማ ሆኛለሁ። በእግዚአብሔርም እመኑ። እግዚአብሔር የሚሹትን ሁሉ ይሰማቸዋል። በሰው እጅ ለተሰሩና ለተቀረጹ አማልክት፣ ለማይሰሙ ለማያዩ አማልክት በምንም ሁኔታ አልሰግድም። ለጣዖት አልሰግድም። ምኗ ነች ባካችሁ? ምኗ የተረገመች አስማተኛ ነች ባካችሁ? የማይታመን ነገር። አምላኳ እውነተኛ ነው መሰለኝ። እኛ በአምላክሽ እናምናለን፣ በአምላክሽ እናምናለን፣ በአምላክሽ እናምናለን። ይሄ የሚታመን ነገር ነው እንዴ? ልጅቷ ባለችው ነገር ታምናለህ? አዎ ልክ ነህ። ይሄ ከአስማት ውጪ ምንም ሊሆን አይችልም። አስማት 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 በማር ደስ ይለኝ ነበር። አሁን ለገጠመን ችግር ይሄ ምን ይፈይዳል? አስማትም ቢሆን ከብረት መቅጫው አጥር ውስጥ በምንም መንገድ ልትወጣ አትችልም። የምታደርገውን ብናይ ይሻላል። አምላኬ ሆይ ይበቃል። ውሰዷትና እስክትሞት ድረስ እስር ቤት ወርውሯት። Me
ታውፊሞስ እርግጠኛ ነህ ግን ወታደሩ መልእክቱን ያደርስላታል? በእርግጠኝነት ተከፍሎታል፣ ይሰጣታል። ሆኖም የጌታ ፍቃድ ብቻ ይሁን። ስለርሷ የሰማኸው ነገር አለ? በህይወት አለች ወይስ ሞታለች? ወታደሩ ምግቡን የወሰደላት እኮ በህይወት ስላለች ነው። ነገ ላያት እንደምችል እንደሚያገናኘኝ ቃል ገብቶልኛል። ጌታ ሆይ ራሷን ላንተ የሰጠችው መሪና በእጅህ ላይ ናት። ተነሶ ስለርሷ እንጸልይ። ለኛ ለኃጢአተኞች ብለህ የተሰቀልክና መከራን የተቀበል የምወድ ጌታ ኢየሱስ ክርስቶስ ሆይ ቁስሌን ፈውስልኝ። ረዳት አጋዥ ሆነኝ ዘንድ በዚህ መከራ ወቅት መላእክትን ላክልኝ። ያን ጊዜም ጠላቶቼን ሁሉ ባንተ ድል አደርጋለሁ። ጌታዬ ሆይ አበርታኝ። መሪና የክርስቶስ ሙሽራ የሆንሽ መሪና ሆይ በርቺ፣ የለመንሽው ሁሉ ይሰጥሻል። ሰይጣንንም ድል ታደርጊዋለሽ። ሰይጣንን ድል የነሳች ቅድስትም ትሆኛለሽ። የተቀደሰውንም የሰማዕትነት ጥምቀት ትጠመቂያለሽ። መሪና ሆይ ሰላም ላንቺ ይሁን። መሪና ሆይ ሰላም ላንቺ ይሁን። መሪና ሆይ ሰላም ላንቺ ይሁን። የክርስቶስ ሙሽራ ሆይ በርቺ። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ስም የተመሰገነ ይሁን። ዛሬ ጧት እንዴት አሳለፉ ጌታዬ? ትላንትና ያቺ ሞኝ መሪና ከሞተች በኋላ ደስተኛ ሆኛለሁ። ከዚህ በኋላ ሁሉም ሰው አለመታዘዝ የሚያመጣውን ጣጣ ይረዳል። ወታደር ልካ አሁን ምን ሆና እንደሆነ ብትጠይቅ ሳይሻል አይቀር። በህይወት ብትኖር ነበረ። እስኪ መሪናን ከእስር ቤት አምጧት። ብትኖርም ብትሞትም ምንድነው? ህልም ነው? እውነት ነው? አዎ ህልም ነው። አስማት ነው። እቺ መተተኛ ነይ እስቲ። እኔ መተተኛ አይደለሁም። እኔ ለክርስቶስ ራሴን የሰጠሁ ነኝ። እግዚአብሔር አንተንና የረከሱ ጣዖቶችህን ሊያዋርድ ስለወደደ ነው። የድፍረት አነጋገርሽ ለስቃይ ነው የሚዳርግሽ። አሁን ግን አታመልጭኝም መሪና። በምንም ታምር ከኔ ማምለጥ አትችይም። እውነቴን ነው የምልሽ፣ አታመልጭኝም። ጻፍልኝ። እኛ አፍሮትስ ክርስቲያኗ መሪና እንድትሰየፍ ወስነናል። የእርሷ ክርስቶስ የሚያድናት እንደሆነ የምናየው ነገር ይሆናል። ክርስቶስ ሆይ አንተ አምላኬ ነህ። በደንብ አሰቃዋትና ቁረጧት፣ ሰውነቷ እስኪፈራርስ ድረስ ወይኔ ውስጥ ጣሏት። ጌታ ሆይ እባቡንና ጊንጡን እንረግጥ ዘንድ የጠላትንም ኃይል ሁሉ እናጠፋ ዘንድ ሰጠህን። ያንተ ፍቃድ ይሁን። ድጋፌና ተስፋዬ አንተ ነህ።
በመከራ ሳለ ጥራኝ እኔም አድነሃለሁ ብለህ ተናግረሃልና ይሄው እየጠራሁህ ነው አምላኬ። ስምህ የተመሰገነ ይሁን። ስምህ የተመሰገነ ይሁን። ባህርን የምትገስጽ ጌታ ሆይ ሰይጣንን ያሰርከውና የታሰሩትንም የፈታቸው ሆይ ሙታንን ያስነሳቸውና ከሲኦልም ያወጣቸው ሆይ የዘንዶን ኃይል ያደቀቅ አምላኬ ሆይ ወደኔ ተመልከት እዘንልኝም ስትራራልኝ ሰይጣንን አልፈራው ድልም አደርገዋለሁ። ጌታዬ ሆይ የለመንኩትን ፈጸምክልኝ። በመስቀል ኃይልም ዘንዶን ድል አደረኩት። አመሰግናለሁ የኛ የደካሞቹ አምላክ ሆይ በገነት ዙፋን ላይም ድጋፋቸው አንተ ነህ። ሁሉን ቻይ አምላክ ሆይ ራራልኝ። ለበጎ በማደርገው ተጋድሎ ሁሉ ከኔ ጋር ሁንልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታዬ ኢየሱስ ክርስቶስ ሆይ የማትሞት ሕያው ነህ። የነገስታት ንጉሥ የአማልክት አምላክ የአንተንና የኔን ጠላት ድል እነሳ ዘንድ ለነፍሴ ኃይልን ትሰጣት ዘንድ ለምንሃለሁ። አንተ የዓለም መድኃኒት የማምለጫ አለትና የደናግል ዘውዳቸው ነህ። አምላኬ ስምህ የተመሰገነ ይሁን። ስምህ የተመሰገነ ይሁን ለዘላለሙ አሜን። መሪና ይበቃል። ለሀገረ ገዡ ብትታዘዥ እኮ ደስታሽን ይሰጥሽ ነበር። ጸሎትሽንም እኮ ፈጣሪ ይሰማሽ ነበር። መሪና እባክሽን መሪና እዘኝልኝ እዘኝልኝ። አንተ እግዚአብሔር ጠላት ዝም በል። እኔ የምታዘዘው ለጌታዬ ለኢየሱስ ክርስቶስ ብቻ ነው። ይህንን ስም አትጥሪብኝ እባክሽን፣ አትጥሪብኝ አትጥሪብኝ። በቃኝ በቃኝ። ዝም በል አንተ እርጉም። አንቺ ቅድስቲቷ ድንግል ሆይ ፈተናዎችን ሁሉ ድል አድርገሻል። የብርሃን አክሊል ተዘጋጅቶልሻል። የገነት ደጆች ተከፍተውልሻልና መሪና ሆይ ደስ ይበልሽ። ጌታዬ ሆይ ይህንን የሰማሁትን ቃልን ለመቀበል እንድችልና ለመጠመቅ እንድደርስ ለዚያ እንድበቃ እርዳኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መሪና ሆይ ጸሎትሽ በእግዚአብሔር ዘንድ ተሰምቷል። ዲያብሎስንም ድል ታደርጊው ዘንድ ይረዳሻል። ስለ ክፉ ስራውና ስለ ድርጊቱ ሁሉ ዲያብሎስን ጠይቂ። አንተ የረከስክ ውሻ ስምህ ማን ነው? ስሜ ቤልዘቡል የ900 አጋንንት ጭፍራ አለቃ ነኝ። እያንዳንዳቸው የየራሳቸው ጭፍሮች አሏቸው። ስራህ ምንድን ነው? ከየት ተገኘ? እግርሽን ከላይ ላይ ታነሽልኝ ዘንድ በአምላክ ስም ለምንሻለሁ።
ከዛ በኋላ እመልስልሻለሁ። ተናገር፣ አለዚያ አቃጥልሃለሁ። ሰዎችን አስታለሁ፣ የተመረጡትንም እዋጋለሁ። ደስታን እያሳየው እንዲከተሉኝ አደርጋቸዋለሁ። ያልተታለልሽው አንቺ ብቻ ነሽ፣ ምክንያቱም ኃያልና ቅድስት ስለሆንሽ። አንተ ሸንጋይ፣ እግዚአብሔር ይገስጽ። የሚያስደንቀኝ ነገር በአንቺ እድሜ ላይ ያለች ሴት እኔንና ታላቁን ዘንዶ ድል ማድረግ መቻሏ ነው። እናትና አባትሽ የኔ ተከታዮች ነበሩ። አንቺ ግን ይህንን ኃይል ከየት አገኘሽው? ከየት አገኘሽው? አንተ የታወርክና ደንቆሮ፣ የኔ ኃይል ከሕያው አምላክ ከኢየሱስ ክርስቶስ ከእርሱ ኃይል ነው። ስሙን አትጥሪብኝ። መሪና ድል አደረግሽኝ መሪና፣ ድል አደረግሽኝ መሪና። ምስጋና ይገባሃል አምላኬ። በድንገት እስር ቤት በብርሃን ተሞልቶ አየን፣ ትልቅ ዘንዶም አየን። እያጋነንክ ነው እንዴ? ዘንዶውን ምን እስር ቤት ውስጥ ያስገባዋል? ይመኑኝ ጌታዬ፣ ይመኑኝ። አብረውኝ የነበሩ ጠባቂዎችንም ይጠይቋቸው። ማጋነንህን አቁም። ሳትሰክር አትቀርም ሰውዬ። ጌታዬ፣ ዘንዶውን አሸነፈች ያላችኋትን አሁኑን አምጧት። እሺ ጌታዬ። ግን እኔ አንተንም ወታደሮችንም ማረከቻችሁ። መተተኛ መሆኗንም አውቃለሁ። እናቃጥላትና አስማቷ ያበቃለታል። አቃጥሎት። አቤቱ ልቤንና ኩላሊቴን ፈተንከው፣ አንዳችም አላገኘህብኝም። በእሳትና በውሃ መካከል አሳለፍከን፣ ወደ እረፍትም አወጣኸን። መሪና፣ እስቲ ራስሽን አድኝ፣ ለነፍስሽ መዘኝላ። ከምትሰቃይ የገዢውን ቃል ስሚ። የክርስቶስን ባሪያ ሰይጣን በምንም ታምር ድል ሊያደርገው አይችልም። ጌታዬ ሆይ ኃይልህን ስጠኝ፣ እርዳኝ፣ ፍቃድህ ትሁን። ፍቷትና ወደ ፈላ ውሃ ውስጥ ከተቷት። በሰማይ የምትኖረው ሆይ ለምንሃለሁ፣ በስምህ የእጄንና የእግሬን እስራት ፍታ። የቅዱስ መንፈስንም እሳት ልከህ ውሃውን ቀድሰው። ጌታዬ ሆይ ይህንን የፈላ ውሃ ጥምቀትህ አድርግልኝ። መሪና ሆይ በተቀደሰችው የውሃ ጥምቀት ተቀድሰሻል፣ ወደ እረፍት ደርሰሻልና የድንግልናም አክሊል ይገባሻልና የተባረክሽ ነሽ። መሪና በአምላክሽ እናምናለን፣ በአምላክሽ እናምናለን፣ በአምላክሽ እናምናለን። መሪና በአምላክሽ እናምናለን፣ በአምላክሽ እናምናለን፣ በአምላክሽ። ሁሉንም አስራችሁ ግደሏቸው። መሪና ሁሉንም ተቆጣጥራቸዋለች። የሚገርም ነው። የ15 ዓመት ልጅ እንዴት ህዝቡ ልታነሳሳና ልታሳምት ትችላለች? በህዝብ ፊት አዋረደችን እኮ። አሳሳቢው ነገር ደግሞ ህዝቡ በእርሷ ማመኑ ነው። ቆልዲዮስ ልክ ነው፣ መሞት አለባት። ከፔስዲያና አካባቢ ሁሉ ገዢ ከአልፋራትስ የወጣ አዋጅ፣ መሪና በሰይፍ መገደል አለባት። በህዝብ ፊት መሆን የለበትም። አዎ በህዝብ ፊት ግን መሆን የለበትም። መሪና ማልክቶቻችንን በመካድና ክርስትናን በማስፋፋት ወንጀል ተከሳለች። እናም የታላቁን ሮም ገዢ ትእዛዝ በመተላለፏ ሞት ይገባታል።
መሪና እኔ የሚታየኝ ይታይሻል? መሪና ኢየሱስ ክርስቶስ እየታየኝ ነው። ክርስቶስን በእውነት አይተው ከሆነ ነፍሴን በእረፍት ስፍራ እንዲያሳርፋት እንድጸልይ ፍቀድልኝ። መሪና በጸሎትሽ አስቢ። ሰማያትን የዘረጋ ምድርን ያሰፋህ አምላኬ ሆይ ጸሎቴን ስማኝ። ስለ እያንዳንዱ ኃጢአታችን ሁሉ ለምንሃለሁ። የተጸጸተን ሁሉ ይቅር በለው። በታቦትህ ፊት መብራትን የሚያበሩትን ሁሉ የሚለምኑህን ስማቸው። በግፍ እየተሰቃየ ስምህን የሚጠራውን ሁሉ ጠላቱን ድል እንዲነሳ አርዳው። በተቀደሰው ስምህ ቤተ መቅደስን የሚሰራውን ሁሉ የሰማዕታቱን ገድል የሚጽፈውን ሁሉ ልቡን ደስ የሚያሰኘውን ስጠው። የታመመ ቢኖር እንድትምረው ሲለምን ፈውሰው። ይኖር ዘንድ ፍቃድህ ከሆነ ጤናውን ስጠው። ከሰውነቱና ከህሊና መከራ አድነው። ወደ ቤተ ክርስቲያን የሚመጣውን ልቡን ፈጽሞ የከፈተውንም እባክህ ኃጢአቱን ይቅር በለው። በእምነት ሆኖ የለመነህን እባክህን እርዳው። ጠላቶቹንም ድል እንዲያደርግ ስጠው። በሚያስፈራ ጎዳና የሚያርፈውን በመድረ በዳ የሚጓዘውን ባህር የሚሻገረውን እባክህን እርዳው። ወደ ቤቱም በሰላም አድርሰው። ጌታዬ የተወደድከው ክርስቶስ ሆይ የጠቢቡን ሰለሞን ጸሎት እንደሰማ የኔን የባሪያህን ልመና ስማኝ። አንተ ልቤን ታውቀዋለህ። አንተ ብቻ የሰው ልብ ታውቀዋለህ። የሰው መንገዱ ላንተ የተገለጠ ነው። ጌታዬ ሆይ ጎዳናውን ሁሉ አንተ ታውቃለህ። አሜን። መሪና ሆይ በጸሎትሽ ኃጢአተኞችን አስበሻልና የተባረክሽ ነሽ። የልብሽን መሻት ሁሉ ሰምቻለሁ። ያለመንሽውንም ጨምሬ እሰጥሻለሁ። ወደ መቃብርሽ የሚመጣውን ሥጋሽ ባለበት ይቅርታን የሚለምነውን ኃጢአተኛ ሁሉ ይቅረዋል። የተባረክ ወንድሜ ሆይ የታዘዝከውን በቶሎ ፈጽም። የለም የክርስቶስን አገልጋይ ልገድል አልችልም በምንም ታምር። ይሄ እግዚአብሔር ፍቃድ ነው። የገዢውን ትእዛዝ ካልፈጸምክ በእግዚአብሔር መንግስት ከኔ ጋር አትካፈልም። ይቅር በለኝ አምላኬ፣ ጌታዬ ይቅር በለኝ። በዓልሽን የሚያከብር መታሰቢያሽን የሚያደርግ የተባረከ ነው። ከቅዱሳን ጋር ወደ ተዘጋጀልሽ ቦታ ነኝ። ታሪኬን ለሚሰሙ ሰዎች ሁሉ ስሜንም ለሚጠሩ ለሚያስቡ ስጋዬንም ለሚያከብሩ በእቅፍ ውስጥ ባለሁት በአምላኬ ስም ቃል እገባላችኋለሁ። በጌታዬ በኢየሱስ ክርስቶስ ፈቃድ ኃጢአታችሁን ይቅር እንዲላችሁና ዘላለማዊ ርስቱን እንዲያወርሳችሁ ስማችሁን በሰማያዊ መንግስቱ ከቅዱሳኑ ክብር ጋር እንዲጻፍላችሁ ለምነዋለሁ። ዘላለማዊ ክብር ለአምላካችን ይሁን። አሜን።